لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله محمد وعلى آله وصحبه أجمعين أما بعد والسلام عليكم ورحمة الله وبركاته ውድ ተመልካቾቻችን ከሐጅ ጋር ተያያዥነት ያላቸውን ተከታታይ የሆኑ ጥያቄዎችን እየተመለከትን እንገኛለን የዚህኛውን ክፍል የተለያዩ ጥያቄዎች ከማንሳታችን በፊት ባለፈው ክፍል ላይ የተነሳ አንድ ጥያቄ ነበር እሱን እንደመጀመሪያ አድርገን ወደ ሌሎቹ ጥያቄዎች እንገባለን ሸኸና ያው ጧዋፍና ሰዒ ጋር በተመለከተ ጧሃራ ይነሳልና እነዚህ ሁለት ዒባዳዎች ሁለቱም ጧሃራ ያስፈልጋቸዋል ያለ ጧሃራ ማድረጉስ እንዴት ይታያል ከሚለው እንጀምራለን ያስቀራናት ጥያቄ ነች ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ አኔ መነሳት ያለበት ጉዳይ ነው ጧዋፍ በተለይ ያለ ጧሃራ አይሆንም ማንኛውም ጧዋፍ አልዑምራም ቢሆን ጧዋፍ አልሐጅም ቢሆን ጧዋፍ ተጠወም ቢሆን ጧዋፍ የሚያረግ ሰው በውዱ ላይ መሆን አለበት የግዴታ ነው እና ሳይ ላይ ግን ያው እግር መንገዱን በዛው ቀጥሎ የሚመጣ ነገር ስለሆነ በዛው ይደረጋል በጧሃራው እንዳለ ማለት ነው በአጋጣሚ ግን ሳይ ላይ ውዱ ቢፈርስበት ችግር የለውም መቀጠል ይችላል ማለት ነው መቀጠል ይችላል የሚወደደው እሱም ያው በጧሃራ መሆን ነው ያለበት ማለት ነው ግን እንደ ሸርጥ አይቆጠርም ሳይ ላይ አጋጣሚ ውዱ እንኳን ቢፈታ እጄ እንደገና ወደ አርጌ ለምጣ ምናምን ብሎ መቸገር አይለበትም ይችላል ዝም ብሎ መቀጠል ማለት ነው ጀዛኩሙላህ ያው ጧዋፉ ላይ ግን ውዱ ቢበላሽበት እንደገና ሄዶ ጧዋፉ ላይ ነገር ካጋጠመው እዛው ምናልባት ወትሮ እዛው በዘምዘም እዛው ጧዋፉ ላይ ነበረ እዛው ቀባቀባ አርገው ቶሎ ይቀጥሉ ነበር አሁን ግን ታልወጣ አይችልም ተመጧፉ መውጣት ግዴታ ነው ተዛ ተመጧፉ ተከልሉ ተወጣ ደግሞ ያው የወትሮ ጅምር አይሰራም እንደ አዲስ ነው የምትጀምረው ማለት ነው ክፍተቱ ሰፊ ነው የሚሆነው ጀዛኩሙላህ ያው የዛሬውን ክፍል ስናይ በሶፋና በመርዋ መካከል ያለ ሰዒ ሂደት ነው እሱም ያው አለፈው ክፍል ላይ በሰፊው ተብራርቷል ይሄ በጧዋፍና በሰዒ ሁለተኛውን ስናይ በጧዋፍና በሰዒ መካከል ሰላት መስገድ ነው የሚለው ሙልተዘም ብለን ባለፈው ጧዋፉ ላይ ተነበረ ምናልባት ሰዒው ላይስ እንደው ሰላትም ይሁን አንዳንድ ሰዎች እንደው ተጠውዕም ለስገድ ብለው ወይም ደግሞ ምናልባት ይሄን በሰላትም ልናመጣው እንችላለን ጧዋፍ ያረገ ግዴታ ሰላት አዛን ተብሎ ሰላት ደርሶ ሊያቋርጥበት ይችላልና ይሄን እንዴት ነው የሚያደርገው ጧዋፍ ላይ ያለ ሰዒላም ያለ ፈርድ ሶላት ይቆማል ፈርድ ሶላት ከመጣ ባለበት መቆም አለበት ማለት ነው ባለበት ሶፍ ወዳው ይሰራል እዛው ተሰግዳለህ ሰግደቱ ታበቃ በኋላ እዛው ባለበት ተቀጥላለህ ማለት ነው አሁን ቀደም ነው 3 ዙራ ከሆነ አራተኛውን ታለበት እየቀጥለ ትሄዳለህ ሶላቱ መሐከል መግባቱ አይጎዳውም ምክንያቱም ያው ሶላቱ ሶላት ካነት አልሙክታም ወቅታ ስለሆነ ጊዜው ሲደርስ የዛኛው ላይ ተጽዕኖ አደረገበት ማለት ነው ያም አይፈርስም ለምን ተቋረጠ አይባልም ሶላቱን ሰግደህ ከዛው ቆምክበት ላይ ተቀጥላለህ ማለት ነው ሰዒው ላይ ቢሆን ጧዋፍም ላይ ቢሆን ምንም ችግር የለም አንዳንድ ጊዜ ተርፍ ጧዋፍ በሚያረጉ ጊዜ ያው ተርፍ ሶላት ከሆነ ችግር የለም ይቀጥላል ዝም ብሎ ተርፍ ሶላት ለምሳሌ ተራዊህ እየተሰገደ ሰው ያው መጧፉ ራሱ ስራውን ይቀጥላል እንዳለ ምክንያቱም መስገድ የፈለገ ይሰግዳል የፈለገ ደግሞ እዛ ጧዋፉ ውስጥ ሄዶ ይቀጥላል ማለት ነው ፈርድ ላይ ግን አይቻልም ያው ዋጅብ ስለሆነ ጀማዓ መስገዱ እዛ ላይ የግድ መቆም አለበት ማለት ነው ደረጃው ግዴታው ዝግጅትስ ላይ ምናልባት አንዳንድ ሰዎች ግዴታው ላይ የሚዘናጉ ሰዎች አሉ በቅድሚያ ቶሎ ጧዋፋቸውን አቋርጠው ቦታ ይዘው መስገድ ያለባቸው መዘናጋት ነገሮች አሉ ኮያ መጠንቀቅ አለበት ጀመሪያ አዛን ሲባል በቀጥታ እንዴት አድርጎ እንደሚቆም ራሱ ማዘጋጀት አለበት ማለት ነው እንጂ ዝም ብሎ አንዳንዶች ተደናብረው እንደው ዛህማ በሚሆንበት ጊዜ ሌላው ልምድ ያለው
ቦታ ይዛል ተርፍ ትሆናለህ ማከል እንደንጨት ቆሞ ይቀራል ቦታ አይገኝም ቦታ መስገድም አትችል መጠወፍም አትችል ዝም ብለህ ቆመህ ትቀራለህ ያ የራስ ስንፈት ነው መጀመሪያውኑ አዛን ሲባል ጥግ መያዝ አለበት የተወሰነ የምትቆምባት ቦታ እንኳን ማግኘት አለበት አንዱ ጭንቅ እንዳለ ይቃም ይባላል ከዛ በኋላ የሚችሉት እዛው እንደምንም ብለው ይቆማሉ ጭራሽ መንቀሳቀስ የማይችለው ደግሞ ተቸክሎ እዛው ቁጭ በቃ ቆሞ ተመጨረሻ ዘው አፉንም አላረገ ሰላቱንም አልሰገደ ሁለቱም ያጣል ማለት ነው ያን በሚችልበት መጠን ያው ጥንቃቄ ማድረግ ያስፈልጋል ማለት ነው እንደዛ ያጋጥማል ብዙ ጊዜ አሁን ዛማው እየባሰ ነው የሚሄደው በየአመቱ ረመዳንም እንደዛው ነው ሐጅም እንደዛው ነው በቃ ጭንቅርቁ ይወጣል አንጉልበት የሌለው ሰው እኮ በጣም እየተቸገረ ነው ያለው ጀዛኩሙላሁ ኸይር አሁን መለስ ብሎ ደግሞ ወደ አረፋ ወስዶናል አረፋ ላይ የሚቆምበት ወቅቶች ይላል አረፋ ላይ የሚቆምበት ወቅት መቼ ነው ጅምሩና ተብሎ ተጠቅሷል ያው እሺ ችግር የለው አረፋ ላይ እንግዲህ በዘጠነኛው ቀን ነው ዙልሂጃ ጨረቃ በወጣበት ዘጠነኛው ቀን ላይ ያው ወደ አረፋ ይከዳል ስምንተኛው ቀን ከሰዓት ራሱ መንገዱን ለመቀነስ ያ ሚና ይከዳል ማለት ነው በተርዊያ ይባላል እዛ ይታደርና እንዳይደክም በጧት ተመካ ተነስቶ መሄዱ ያደክመዋል ጊዜው ይቀርባል እዛ ይቀርባል እንደገና እዛው አርፎ ታደረ በኋላ ሌላም ሹግል ደግሞ እንዳያስረፍደው ያው ጃሂዝ ይሆናል ማለት ነው ጧት ልክ ፈጅር ሰግዶ ጉዞውን ይቀጥላል ማለት ጉዞ በግርም በምንም ችግር ፈለገው ይሄዳል በግርም ይከዳል በባቡርም ይከዳል በአውቶቡስም ይከዳል ሁሉንም በእንትኑ ረስሚ ከሆነ ያው ሐምላ አለ ራሱ በቡድን ስለሚመራ በቡድን ያመላልሳል ማለት ነው በተናጠል ከሆንክ ያው አማራጩ እግር ነው የምትሄደው ማለት ነው አብዛኛው በእግር ነው የሚሄደው አሁን ግን ያን በእግር የሚሄደውን እየቀነሱት ነው በጣም እያጣበቡት ነው ሁሉም በፕሮግራም በሲስተም መግባት አለበት ተብሎ ተበታትሮ አይቻልም ወደሚለው ሄዷል ህገወጡንም እንዳው የሚለዩት በዛ ነው እዛው እንግዲህ ሐምላ ከሌለ ቡድን ከሌለህ በዛ ተርክ መንገድ ተጣባለ ዞር በል ነው የምትባለው ማለት ነው እዛ ተሆነ ግን አርቃም ተሰንጠረዝ አላቸው ራሱ እያንዳንዱ ቡድን እያንዳንዱ ሀገር የብቻ ሰፈር አለው አይደለም በየሰዓቱ ተወዘዋል በቃ በዚህ ሰዓት እስከዚህ ሰዓት የገሌ ሀገር ህጃጅ ይሄን ያህል ቡድን ይባላል እዛ አውቶቡሱ ባቡሩም ይመጣል ያደርሳል ያ ሲያልቅ ደግሞ የሚቀጥለው ይያለ ይሄዳል ማለት ነው ለማስተናገድም ይመቻል ዛህማም ይቀንሳል ዛህማው እንዲቀንስ ይደረጋል ወትሮ በጣም ችግር ነበር ዛህማው ሰው መንገዱን ጥፍቅ አድርጎ ይዘዋል መኪናው ራሱ መሄጃ ያጣል አሁን ግን ረስሚየን መኪናውና ባቡሩ ነው ይዘው ተንጠባጣቢ ነው ከተዳር የሚሄደው እንጂ ሀል መንገድ መስጋት አይችልም በአሁኑ ጊዜ ጀዛኩሙላሁ ኸይራን ምናልባት ወቅቱ ከዛ ጀምሮ እስከምን ይተናገራል እና ጧፉ የአነው አረፋ የሚቆመው በ10ኛው ቀን በ9ኛው ቀን ትደርሳለህ ጧት ያወረፋዱን ተዙር በፊት ትደርሳለህ ታርፋለህ የተወሰነ ቦታ ታረፍክ በኋላ ልክ አዛን ሲባል ወደ ሶላት ትገባለህ ዙህርን ትሰግዳለህ ወዲያውኑ አሰላምቶ ደግሞ አስርም እዛው ይቀጥላል ማለት ነው አዳብለህ ነው የምትሰግደው አስር የዛ ጊዜ ወቅቱ ዙህር ላይ ነው ረስሚየን ማለት ነው ቀዷ አይሆንም አይሆንም እና ልክ እንደ ሙሳፊር ማለት ነው በሌላ ጊዜ እንደምትሰግደው ሙሳፊር የሆነ ሰው ወይ ተቅዲም ወይ ተአኺር አድርገህ ያው ተጎራባች ሶላቶችን ታዛመታቸዋለህ እና አረፋ ቀን ያው ዙህር ብቻ ሰግዶ አስር ማቆየት የለም አስር እዛ ተለመደው ሰዓቱ መሄድ ህገወጥ ነው ራሱ ቀጥታ ቋሚ ዙህር ጋር ነው በዛ ጊዜ ሩክሳ ነው ተብሎ መተውን የለበትም በቃ እንደፈለገ እኔ ቆይቼ ሰግዳለሁ ማለት አትችልም ወቅቱ በዛ ቀን ዙህር ጋር ነው መሰብሰብ ነው ያለበት ማለት ነው በጀማዓ ነው ወይስ በጀማዓ ብቻ በሰግድም እንደዛው ነው በሰግድም እንደዛው ማድረግ አለበት ማለት ነው እዛ ዙህር ትሰግዳለህ አስርን ቀጥለህ ትሰግዳለህ እዛው ተጨረስክ ሙባሸረተን ከዛ በኋላ ወደ ዱዓ መግባት ነው ዱዓው ነው ዋናው ነገር ዱዓው አረፋ በጣም ወሳኝ ነው ተዛ እስከ መግሪብ ድረስ ባለው ሰዓት እንግዲህ ይቻለ ስትችል ቁመህ ታልቻልከም ተቀምጠህ ምናልባት መንተኛ ከሆነ ተኝተህም ዋናው ዚክር ነው ከዛ በኋላ ማለት ነው ዚክሩ ደግሞ ምርጡ ሁሉም የሚመረጠው
لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير خير ما قلته أنا والنبيون من قبلي እኔም ከኔ በፊትም ያሉ ነብዮች ምርጥ ዚክራቸው ይሄ ነው ተውሂድን ነው ማንጸባረቅ ነው ልክ እንትን ላይ ተልቢያ እንደምትደጋግም ዛላ ይሄንን ዚክር ደጋግማ ማለት ይኖርባል ከዛ በኋላ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ አክበር የመሳሰሉትን ዚክሮች ታበዛለህ ማለት ነው ከዛ ዱዓ ታደርጋለህ ዱዓ በሰፊው ለዱንያም ለአኺራም ለራስም ለቤተሰብም ለኡመተ الاسلام በአጠቃላይ خير الدعاء كاتاتي خير الدعاء ربنا آتنا في الدنيا حسنة في الآخرة حسنة የሚለውን ዱዓ ታበዛለህ ማለት ነው ተፈልከው ቋንቋ ተፈልከውን ሐጃን ጠይቅ እዛ ቦታ ማለት ነው ምናልባት አረፋ ላይ ከመቆም ጋር እዚህ ጋር አልተነሳም እንጂ ቦታው አሁን ከክልሉ ከአረፋ ክልል ከወጣ የሚያበላሽበት ሁኔታ አለና አሁን ላይ አልহামዱሊላህ ምልክቶች አሉ ዚና መስጂድ ነሚራም አካባቢ የሚወጡ አሉ የሚገቡ አሉና አሁን ቦታው ገዥ የሆነ ነው ሁሉ ነገር ተበርምጇል በፕሮግራም ነው የሚሄደው ማለት ነው ቦታው ራሱ ያው ለውሃዎች ሰሌዳዎች አሉ ወጣ ዙሪያውን በቃ ከዚህ ከወጣ ታረፈ ወጣ ይላል ራሱ ፊት ለፊት ያለው ነገር ተንቀሳቃሽ ፊልሞችም ያሳያል ማለት ነው ተዛ ያው ታረፋ ክልል ከወጣ አረፋ መለጠ ማለት ነው እዛው እኮ ነው አንተ ለምሳሌ ድንበሩ ይሄ ከሆነ አንተ እዛ ተቀምጣል እኔ እዘነኝ እኔ አግኝቻለሁ አንተ ቀርተሃል ማለት በጣም ከባድ ብዙ ሰው ቢሳሳተው እዛ ላይ ነው እና ነሚራ የሚባል ቦታ አለ ከዛ ተነሚራ ጀርባ ያለው ህገወጥ ነው መስጂዱ ራሱ ሙሉ ለሙሉ አይደለም ሁለቱ ግማሽ ነው ግማሽ ለግማሽ መስጂዱ ግማሹ ውጭ ግማሹ ግቢ ነው ስለዚህ ያወቁ ሰዎች ወደ ጀርባ ነው የሚሆኑት ማለት ነው ወደ ጀርባ ወደ አረፋ ለመግባት ያላወቁ ደግሞ አወል ሶፋ አገኘው ብሎ ዘይደ ይወጣሉ ግን ወለከቶች አሉ እዛም ላይ ያው ማስታወቂያዎች አሉ በየአሙዱ ላይ ተለጥፈዋል ያንን ማየት ያስፈልጋል ማለት ነው ጀዛኩሙላህ ኸይር ምናልባት አረፋ ላይ የሚነሳ ሱና ነገር ካለ የምታወሱልን መረሳት የሌለበት ከዱዓው ከዚክሩ ባሻገር የሚነሳ ነገር አንዳንድ ሰዎች ብዙ ጊዜ ሙኻለፋም ቢሆንም አላስፈላጊ ንትርኮች ወሬ ላይ የሚያሳልፉ ሰዎች አሉ በግሩፕ ተሰብስበው የሚያወሩ አሉ በጣም ትልቅ ችግር አለ ያለ ማወቅ ነው ችግሩ ተርፈባው ጉዳይ ስንት ደግሞ ሄዶ በዛች ወርቃማ ሰዓት ባሉ ባልታ ዝም ብሎ ቁጭ ብሎ ወሬውን እየፈጨ ነው አንዳንዱ ደግሞ ደብን ብሎ ተኝቶ እስከማታ ድረስ አንዳንዱ ደግሞ ሽንት ቤት ይሄድና ወረፋ ወቁፎ ሽንት ቤት ላይ ይሆናል ማለት ነው ሽንት ቤት መጀመሪያ ይገፍፋል ያገኘውን ሁሉ እዛ ሽንት ይወጥረዋል ሌላው ቁፍ ነው እዛ ደግሞ የሌላው ቁፍ ያለው ቁፍ ቆርጦ ሽንት ቤቱ ቁፍ ይመጣል ማለት ነው ለምግብም አለ ይሄ አልቤክ ምናምን ደግሞ የሚታደል እዛ ነው ተሰልፎ ይውላል እንዴ ቢረበህም ቢደክመም ዛይርክበትን አላማ ላይ ትኩረት ማድረግ ሲገባ እዛ ሲጋራ ያጨሰ ደግሞ አካባቢውን ጭራሽ የሚበክል ሌላም ሰው ይረብሻል አዛ ያደረገ በቃ ሲጋራውን ያጨሻል ወሬውን ያወራል ለማንኛውም ጊዜ ዝም ብሎ እየተሳሳቀ እየተወካካ እንደዚህ ቡድን ሆኖ ከብና በቃ ሞጅ ከለላቸው በዛ ያሳልፉታል ማለት ነው አረፋውን ሊመጣው ይላል አወቀፍት ላኪን ሙሽኪላ ነው በጣም እና ሌላው ያው አረፋ ላይ ተራራለች በጣም ወደ ላይ የቆመች በላውም ላይ እንደምናራርከውባታል ያለ ምልክት ነው እንጂ ላው ላይ ዘዳግት መውጣት ካልወጣ በስተቀር አረፋ አልወጥ ወዛ ይገደላል ደግሞ ማለት ነው ይተራመሳል እዛ ለመውጣት እዛ ይወጣ ነው እንደውም ትክክለኛ ሌላው ሰነፍ ነው እዛ ሜዳ ላይ ያለው ማለት ነው እንደዛ አድርገው የሚያስቡ አሉ ማት ነው በቃ እዛ ላይ ወጥቶ ተንጠልጥሎ ጣዩ ድንጋ ነው እንዳለ ቦታው እዛ ለመውጣት ጦርነት ነው የሚከፈተው አያስፈልግም ነው የሳሩ እዛች ተራራው 10 ነው የቆሙት እንጂ ተራራው ላይም አልወጡም ጭራሽ ውጡም አላሉም አልተወጣም እንጂ በዛ መውቂፍ ነው እንደውም መውቂፉ አና ወቀፍቱ ሆና ወአረፈቱ መውቂፍ እኔ ቆምኩበት ይሄ ነው ይሄ አረፋ ክልል በሙሉ መቆሚያ ነው ተራራው ዘው ፊታቸው ላይ ነው ያለው ዘላይ አልወጡም ውጡም አላሉም ለማንም ሰው አልወጣም በዛ ጊዜ አሁን ግን በተቃራኒው እዛ ይወጣ ነው ትክክለኛው ሀጅ ካባን ያገኘው ይመስለዋል እዛ ታልወጣውኛ ያም ስተት ነው እዛ መውጣት አያስፈልግም እስር ቀስ ብሎ ሳትገላታ ሰው ነው እንደረሳት ታረቅ እስሩ ላይ ነው መቆም ያለበት ማለት ነው በጣም የሚያሳዝነው ግን ተራራው ጫፍ ላይ ሆነ እንደ ግንብ እንደ ምልክት የተቀመጠ አለ አቅጣጫ የሚጠቁም ይሁን
የሆነ ነገር አለና የካዕባን አቅጣጫ ወር ቂብላ የሚያሳይ ነገር ሰዎች ግን በጣም በሚያሳዝን ሁኔታ የሚቀባሉ በጣም ልክ ሐጀር አልአስወድ ጋር እንዳለው ዘህማ እዛ ጋርም ከፍተኛ ዘህማ ነው የባሰ ነው እዛ ገደል ነው እንግዲህ መወጣጫው በጣም ፈታኝ ነው ለደካማ ሰው መውጣት አይችልም እዛ መውጣት እንደጀብዱ ይቆጥሩታል ሙኻለፋ ነው እሱ ያ መውጣት አስፈላጊ አይደለም ጭራሽን ማለት ነው ጀዛኩሙላህ ሌላው ሙዝደሊፋ ጋር ተያይዞ ይመጣል ከአረፋ ቀጥሎ የሚነሳልና አንዳንድ ሰዎች ይሄን ሙዝደሊፋ ማደርን ይዘናጉበታል እንደው ቸሌ ማለት ነገር አለና እንደው አያይዛችሁ ከአረፋ ጋር በተያያዘ መሽዓር الحرام የሚለው ቁርአን እሱ ነው እኮ ነው እዝኩሩላህ እንደ መሽዓር الحرام ይላል إذا فضتم من عرفة نافت من عرفة اذكروا عند المشعر الحرام ተከበረው ከላ ላይ ይላል አላህ ያወደሰው ቦታ የተባለው ሙቀደስ የሆነ ቦታ ነው ሚናም የራሱ ሙቀደስ ነው ሙዝደሊፋም እንደዛው ስለዚህ ተአረፋ ተመልሰን የምናድረው ሙዝደሊፋ መሆን አለበት ማንኛውም ሰው ቢያንስ ግማሽ ሌሊት እዛ ካልቆየ ሙኻሊፍ ነው የሚሆነው ግማሽ ሌሊት በኋላ ምናልባት ደካማ ሰው ምናምን ቢሄድ ችግር የለውም ግማሽ ሌሊት ግን አረፋ ነው አልፎ መሄድ የለበትም ሰዎች ግን እዛ አረፋ ቆመው ውለው በጥማት በእንትን የተንጋራሩ አይደለም ልክ ሶቅሶቃ ነው አረፋ ተዘቀጥታ መካ መሄዱ አሉ ሙዝደሊፋንም አልፈው ሚናንም አልፈው በቃ ቀጥታ ሚና እኮ ላይ ሻደረስን ይላል እና እንደጅብዱ አድርጎት ስለዚህ ስንት ስራ ነው ጨፍልቆ ሄደው ማለት ነው ሙዝደሊፋ መጥተህ መግሪብና ኢሻን ተሰግዳለህ ልክ እንደ አረፋ ዙህርና አስር ባንድ ወቅት እንደሰገድክ ዝም አዲያብለህ አሁን ተአኺር ነው ቅድም ተቅዲም ነበር ወደ ኢሻ ነው ዙህር አስርን ወደ ዙህር መልሰ ነው አረፋ ላይ ይሰገድከው አሁን ደግሞ መግሪብን ወደ ኢሻ አዘግይተህ ሁለቱንም ስግደቶች ሙዝደሊፋ ነው የምትሰግደው ማለት ነው ምናልባት በሆነ ምክንያት ሙዝደሊፋ ሳትደርስ ወይ አሞት ሰው ወይ ችግር አጋጥሞት የሚያልፈው ከሆነ ያው አገኘበት ቦታ ይሰግዳል ማለት ነው አለበለዛ የሚደርስ ከሆነ የኢሻ ሶላት ወቅት እስካላለፈ ድረስ መግሪብም አያልፍም የሌሊቱ ግማሽ ግማሽም ድረስ አጥቶ መስገድ ይኖርበታል ከዛ በኋላ መተኛት አለበት መተኛቱ ራሱ ሱና ነው በዛ ዝግጅት ነው ዝግጅት ነው ለነገ ኃይል ልታከማች ነው ምክንያቱም ኃይል አሁን እየተመናመነ ነው ያለው ዝም ብለህ እያወራ ምን እያልክ ታልፍ ጧት ይደክማል ሚና ሄደህ እዛ ዛማ ውስጥ መንቀሳቀስ አትችልም ትዝለፈልፋለህ ሄደው አንዳንዶቹ በቃ ሚና ቀድሞ ሄደው መስጂዱ ገብተው ይተኛሉ ጀመራ ሳያረቁ ምን ሳይሩ ያ አለማወቅ ችግር ነው ማለት ነው ስለዚህ እዛ ሙዝደሊፋ ታድራለህ ፈጅር ትሰግዳለህ ቀውይ ተሆንክ ተፈጅርም በኋላ መሄድ የለብህም ፀሐይ ልትወጣ ትንሽ እስከምትቀር ድረስ እዛው ዚክር እያልክ መቆየት አለብህ ማለት ነው ደካማ ከሆንክ ወይም የደካማ አጃቢ ከሆንክ ይፈቀድልሃል ምክንያቱም ዘማው ሳይነሳ ቀደም ብሎ ማምለጥ ስላለበት ማለት ነው አለበዛ ኖርማል ሰው ከሆነ ፈጅር እንኳን ሰግዶ መሄድ የለበትም ተፈጅር በኋላ እስከ ረሱባ ዘቁጭ ብለህ ማድረግ አለበት ልክ ፀሐይ ልትወጣ ትንሽ ስትቀር ትነሳለህ ወደ ሚና ጉዞህን ትቀጥላለህ ማለት ነው ጀዛኩሙላሁ ኸይራን የዚህኛውን ክፍል እንግዲህ ወደ 5 ጥያቄዎች አንስተናል ሰፊ ማብራሪያ ተሰጥቶባቸዋል ውድ ተመልካቾቻችን በዚህኛው ክፍል የተለያዩ ከሐጅ ጋር ተያያዥነት ያላቸውን ከአረፋ ጋር የተገናኙ ሙዝደሊፋ ማደር ጋር የተያያዙ ጉዳዮችን አንስተናል ከመስማት ባሻገር እነዚህን ነገሮች በተጨባጭ በተግባር ላይ አውለን መፈጸም ይኖርብናል በሚቀጥለው በተመሳሳይ ከሐጅ ጋር የተያያዙ ሌሎች ጥያቄዎችን አንስተን ቆይታ የምናደርግ ይሆናል ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك